ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ሰሞንኛ የነጻነት ወርቅነህን ገመና በተመለከተ እየወጡ የሚገኙ መረጃዎች በርካቶችን እያሳዘኑ ይገኛል። ነጻነት ወርቅነህ በሕይወት በነበረበት ሰዓት ህመሙን፣ ስቃዩን፣ የትዳሩን ጎጆን በተመለከተ ቤተሰቡንም ወደ ሶሻል ሚዲያ ማምጣት እንደማይፈልግ በተደጋጋሚ ሲገልጽ ነበረ። ይህንንም ተከትሎ በከፍተኛ ህመም ሲሰቃይ በነበረባቸው ጊዜያቶች ራሱ ህመሙን በተመለከተ ምንም አይነት መረጃን ከመስጠት ተቆጥቦ ነበረ። የሶሻል ሚዲያውን እጅግ እንደሚፈራውም በተደጋጋሚ ይነገር ነበር። ነገር ግን የኋላ የነጻነት ወርቅነህ ህልፈት ተሰምቶ ወራቶች ከተቆጠሩ በኋላ ይህ የፈራው ጉዳይ ዳግም ብቅ ብሏል። ከሰሞኑ ቤተሰቡ የሰጠው ቃለ መጠይቅ፣ የቅርብ ወዳጆቹ እየሰጡት የሚገኙ መረጃና ስለ ባለቤቱ ስለ ቅርብ ወዳጁ አስኔ እየወጡ ያሉ መረጃዎች እጅግ ጆሮን ጭው የሚያደርጉ ልብንም የሚሰብሩ ሆነው ተገኝተዋል። በዚህ ላይ በዛሬው ዕለትም የተሰሙ እጅግ አሳዛኝ የሆኑ መረጃዎች አሉ። ነጻነት ወርቅነህ ይህንን ሁሉ ህመም፣ ስቃይና መገፋት፣ ብቸኝነት ሲያስተናግድ የኢቢኤስ ባልደረቦቹ ለምን አይዞ አላሉትም ጥያቄ ተሰንዝሮባቸዋል። በኢቢኤስ ባልደረቦቹ እጅግ ተወዳጅና ሳቅ ፈጣሪ የበርካቶቹ የቅርብ ወዳጅና ጓደኛ መሆኑ የሚነገርለት ነጻነት ወርቅነህ በህመሙ በቸገረው እጅግ ከባድ የህይወት ፈተና ውስጥ በገባ ወቅት ላይ ከኢቢኤስ ማንም አልደረሰለትም ተብሏል። ከዚህ ባሻገር ከባለቤቱ ጋር ከተለያየ 4 ዓመት እንደተቆጠረ ልጆቹን ለማስተማር ከ9,000 እስከ 2,000 ዶላር ወደ አሜሪካ ይልክ እንደነበረ፣ ከዚህ ባሻገር ደግሞ ከሰሞኑ ጥያቄና ትችት የበዛበት የቅርብ ወዳጁና ጓደኛው አስኔ ይህን ጉዳይ በተመለከተ 80 እንደወጣ እውነቱን አፈራርጠዋለሁ ስለማለቱ፣ ከዚህ ባሻገር ደግሞ በሐዘን ውስጥ ስለተዋጡ ቤተሰቦቹና እጅግ በቅርብ ሰዎቹ በደል ስለሚደርስበት ነጻነት ወርቅነህ ያለፈ ህይወት ያወጧቸውን አዳዲስ መረጃዎች አካተን ወደ እናንተ መጥተናል። ሰብስክራይብ በማድረግ እንድትታገሱን በትህትና በመጠየቅ ቀጥታ ወደ መረጃው የምናልፍ ይሆናል። ነጻነት ወርቅነህ ላለፉት 10 ዓመታት በኢቢኤስ ቴሌቪዥን ተወዳጅ የሆነውን የቤተሰብ ጨዋታ ሲመራ ቆይቷል። በዚህ ክፉና ደግ ጊዜን ባሳለፈበት ጣቢያ ውስጥም እጅግ ተወዳጅ ከሆኑ ጋዜጠኞች፣ ፕሮግራም አዘጋጆች መካከልም አንዱ እንደሆነ ይነገርለታል። ከስታፍ ፕሮዳክሽን ከዚህ ባሻገር ከኢቢኤስ ተወዳጅ ጋዜጠኞች፣ ፕሮግራም አዘጋጅና አቅራቢዎች ጋር እጅግ ድንቅ የሆነ ወዳጅነት፣ ጓደኝነት እንዳለው ይነገራል። የሁሉም ፕሮግራሞች አድማቂ እንደሆነ የሚነገርለት ነጻነት ወርቅነህ ከሰይፉ ፋንታሁን ባሻገር በእሁድን በኢቢኤስ እንዲሁም ደግሞ በቅዳሜን ከሰዓት በሌሎችም ዝግጅቶች ላይ ያሉ ጋዜጠኞች ጋር እጅግ ቅርበት እንዳለውና በፕሮግራማቸው ጣልቃ በመግባትም ሲያዝናና ሲያስቅ ወዳጅነቱንም ሲያሳይ ሰንብቷል። ነገር ግን ከእነዚህ ጋዜጠኞች መካከል አንዱም በቸገረው በታመመ ብቸኝነት በተሰማው ወቅት ላይ ሊደርስለት አለመቻሉን የሚመለከት ሚስጥር ወጥቷል። ይህን ጉዳይ በተመለከተ የኢቢኤስ ጋዜጠኞች ከዚህ ቀደምም ትችቶች ሲደርሱባቸው ነበረ። አሁን ላይ በአሜሪካ የምትገኘው ቃል ኪዳን ከዚህ በፊት በአንድ ቃለ መጠይቅ በእንባ የኢቢኤስ ጋዜጠኞች ፊት ለፊት በስክሪን እንደሚታዩት በፍቅር የተሞሉ እንዳልሆኑና በኢቢኤስ ጣቢያ በነበረችበት ወቅት በርካታ ፈተናን ታስተናግድ እንደነበረ፣ ቤቷ ከጣቢያው እጅግ ሩቅ እንደነበረና አምሽታ ለመስራት በምትገደድባቸው ወቅቶችም እኛ ጋር ፊ የሚራት የሚሸኛትም አንድም ወዳጅ እንዳልነበራት በኢቢኤስ ቴሌቪዥን ግለኝነት እጅግ የበረታ እንደሆነ ከዚህ ቀደም ሚስጥርን አጋርታ ነበር። ይህ መሰል ጉዳይ ነጻነት ወርቅነህም እንደገጠመው በኢቢኤስ ቴሌቪዥን አይዞ የሚል የግሉን ጉዳይ ሊፈታለትና ሊካፈለው የሚወድ አንድም ወዳጅ እንዳልነበረው ተገልጿል። ከዚህ ባሻገር ሰሞንኛ ቃለመጠይቅን በተመለከተ ጋዜጠኛው ምላሽ በሰጠበት እጅግ ያልተጠበቁ ለሕዝብ እንዳይደርሱ የተቆረጡ ጉዳዮችን በተመለከተ በአባይ ቲቪ ከመቅዲ ጋር በነበረው ቆይታ ይፋ ያደረጋቸው መረጃዎችም እጅግ እያነጋገሩ የበርካታ ሰውን ልብም እየሰበሩ ይገኛል። በተለይም ደግሞ ከባለቤቱ ጋር ከተለያየ 4 ዓመታት እንደሆኑና ጥሩ የሚባል የፍቅር ግንኙነት እንደሌላቸው የተነገረ ሲሆን፣ ነገር ግን ነጻነት ወርቅነህ ራሱን ከሁሉ ነገር ገድቦ ራሱን ጠብቆ የሚኖር ታማኝ ባል እንደነበረ ገልጿል። በኢትዮጵያ በሚኖርበት ወቅት በተለይም ደግሞ ከባለቤት ወላጅ እናት ጋር መኖሩን ተከትሎ አለመግባባቶች እንደነበሩ ወላጅ እናት ለልጃቸው መጥፎ የሆኑ መረጃዎችን ስለ ነጻነት ወርቅነህ ያደርሱ እንደነበረ፣ ነገር ግን ነጻነት ወርቅነህ ጉዳዩን ሁሉ በዝምታ ያልፈው እንደነበረ ተጠቅሷል።
ከዚህ ባሻገር በቤታቸው ነበርኩ ያለች የቤት ሰራተኛም ስለ ነጻነት ወርቅነህ የሚባለው ሁሉ እውነት እንደሆነና ሲገፋ ሲበደል እጅግ አሳዛኝ በሆነ ሁኔታ ውስጥም ሲያልፍ እንደነበረ በተለይም ደግሞ በኢትዮጵያ የነበረው ኑሮ መልካም እንዳልነበረ ገልጻለች። ነገር ግን በዚህ ሁሉ መሃል ነጻነት ወርቅነህ ታምኖና እንደ ወርቅ ነጥሮ የወጣ የቤተሰቡንም ገበና እየጠበቀ ለባለቤቱ ታማኝ ለልጆቹም ድንቅ አባት እንደነበረ ተገልጿል። ባሳለፍነው ወራቶች ላይ በነበረበት የነጻነት ወርቅነህ ህመም ከፍተኛ የህመም ስቃይ ውስጥ ቢሆንም ነገር ግን ልጆቹን ለማስተማር ከ$9,000 እስከ $2,000 ወደ አሜሪካ ይልክ እንደነበረ ይህም የአባትነት ጥንካሬ ጥግን ያሳየበትና አልበገር ባይነቱም የታየበት ልጆቹም ስለ አባታቸው ጥሩ አመለካከት እንዲገነቡ ያስቻለ ሁኔታ ሆኖም ታይቷል። በአሜሪካ በነበረው ቆይታ መልካም ሁኔታዎች እንዳልነበሩ እጅግ ትዝብት ውስጥ የወደቀባቸው ጉዳዮችም እንደተከሰቱ በቅርብ እህት ወንድሞቹ ያጋራው ነጻነት ወርቅነህ አሜሪካ ከተጓዘም ዓመታቶች እንደተቆጠሩ ልጆቹ መጥተው ያዩት እንደነበረ የተነገረ ሲሆን ይህም ከሚስቱ ጋር በነበረው ጤናማ ያልሆነ ግንኙነት እንደነበረ ተነግሯል። ነገር ግን እነዚህን ሁሉ ጉዳዮች ከሚዲያ ሸሽጎ ለእህት ወንድሞቹ ያጋራ ሲሆን ሁሉንም እንደሚያውቅና ነገር ግን በዝምታ በትዕግስት ሁሉንም እያለፈ በሕይወት ከፍተኛ ፈተና ውስጥ እንደነበረ በተደጋጋሚ ለቤተሰቡ እንደሚናገርም ተገልጿል። ባለቤቱ ምላሽ ቢጠበቅም እስካሁን ምላሽ ያልሰጠችው ባለቤት የእርዳታ ማሰባሰቡን የቀጠለች ሲሆን ይህን ጉዳይ በተመለከተም ከቤተሰቡ ድንቅና አስተማሪ የሆነ ምላሽ ተሰጥቷል። የነጻነት ወርቅነህ ልጆች እንዲደገፉ ምኞታቸው እንደሆነና ባለቤቱም ባለባት የጤና እክል ወጥታ ገብታ መስራት ስለማትችል ድጋፉ እንዲቀጥል ነገር ግን በነጻነት ስም እየሆኑ ያሉ ጉዳዮች ልባቸውን እንደሰበራቸው ገልጿል። በዚህ ላይ ተጠቃሽ የሆነው የነጻነት የቅርብ ወዳጅ ጓደኛ የ29 ዓመት የጓደኝነት ጉዞ አለን ያለው አስኔን በተመለከተ እጅግ ያልተጠበቁ እውነታዎች ይፋ ወጥተዋል። የነጻነት ቦታን በመተካት በኢቢኤስ ቴሌቪዥን ሲጠበቅ የነበረው አስኔ ከነጻነት ወርቅነህ ጋር የነበረውን ግንኙነት በተመለከተ ቤተሰቡ በትዝብት ያለፈው ሲሆን በተለይም ነጻነት ወርቅነህ ጤናውን መጠበቅ በሚኖርበት ወቅት ላይ የግል ደስታንና ምቾትን በማስቀደም ለነጻነት ወርቅነህ ያራራ ጓደኛው ነው በሚል ትችትን አውርደውበታል። ከሰሞኑ በፌስቡክ ገጹ ላይ ጉዳዩን በተመለከተ ምላሽ እየሰጡ አስኔ 80ው ሳይወጣ የወንድሜን ገመና ይፋ አላደርግም፣ ነገር ግን ከዛ በኋላ እውነቱን ሁሉ ግልጥልጥ አደርገዋለሁ የሚል ጽሑፍን ማስፈሩ ተነግሯል። ይህንንም ተከትሎ በቀጣይ እጅግ በርካታ ጉዳዮች በነጻነት በቅርብ ወዳጁ በባለቤቱና በቤተሰቡ መካከል ያለውን እውነታ ያጠራሉ ተብሎ ይጠበቃል። ነገር ግን ዛሬም ሐዘን የበረታባቸው ልባቸው የተሰበረ ከዚህ ባሻገር ነጻነት ከሞቱ ይልቅ የኖረበት ሕይወት እጅግ ፈተና የተሞላበት ነው ያሉ ቤተሰቦች እውነታውን በተመለከተ በርካታ ልብ ሰባሪ የሆነ መረጃን ይፋ እያደረጉ ይገኛል። እኛም ጉዳዩን በዚህ መልኩ ቃኘን። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።